ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልኝ ውድ አድማጮች፣ በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ባለፈው ሳምንት እንደምታስታውሱት አንድ ባለ ታሪክ አቅርቤላችሁ ነበር። ባለ ታሪካችን ከአርሲ አካባቢ መጣ አዳማ ያገኘኋት ባለ ታሪካችን ነች። እንግዲህ እንደምታስታውሱት ከፍተኛ ችግር ከፍተኛ በደል ደርሶባታል። እንግዲህ አባቷ በወቅቱ በልጅነቷ የአይን ህመም ነበረባትና ያ የአይን ህመሟ እንዲቀረፍ ብለው ያሰቡት አንድ መፍትሄ አዋቂ ጋር ይዘዋት መሄድ ነበረ። ነገር ግን ያ አዋቂ የተባለው ሰው አስገድዶ ሲደፍራት ነበረ አመቱ ሙሉ እና ይህች ልጅ በርካታ ውስብስብ ችግሮች ላይ ተከስተዋል። HIV በደሟ ውስጥ እንዲገኝ ሆኗል። አርግዛ ነበር። ከዛ በኋላ የጽንስ ማቋረጥ አገልግሎት ተሰጥቷታል። የተለያዩ የአባላዘር በሽታዎች እንዲሁም ደግሞ ፊስቱላ አጋጥሟት ነበረ። ይህ እንግዲህ በ12 አመቷ ነው ይህ አደጋ የደረሰባት። ከዛ በኋላ ጠፍታ ነው እንግዲህ አዳማ ከተማ ያገኘኋት። አዳማ ውስጥ ደግሞ እንግዲህ የሴተኛ ዳሪነትን ህይወት እየሰራች ነው የነበረው። ባለፈው ሳምንት አስታውሱ እንደሆነ ልጇን የምታሳክምበት ገንዘብ አጣ ነው አንድ ጓደኛዋ እንደዚህ አይነት ስራ መስራት እንደምትችልና ለጊዜው ጥሩ የሆነ ብር እንደምታገኝ ነግራት ነው ወደዚህ ህይወት እየገባቸው። የመጀመሪያ ቀን ታስታውሱ እንደሆነ ከወንድ ጋር አድራ ወደ ቤቷ መጣለች። ከዛ በኋላ በጸጸት ቤቷ ተኝታ ነው የዋለችውና በነጋታው ስትሄድ አሰሪዋ እንዳልተቀበለቻት ስትነግረን ነበረ። ሁለተኛው ክፍል ታሪኳ ከዚህ ይቀጥላል። ተከታተሉት። ሐሳብ አስተያየት ካላችሁ ብታደርሱኝ ደስ ይለኛል። በማግስቱ ስንደሳ ስራ ቦታ ሲሄድ ትናንት ማን አጽድቶልሽ ነው አላውቅም አለች ሴትዮዋና አቆምኩ ማለት ነው። ስራው ያለኝ አማራጭ እዛው መመለስ ነው እና ደግመሽ ይዘሽ ሂጂ አልኳት። እሷን ከዛ ስራ ጊዜ ችግር የለውም አለች። ይዛኝ መሄድ ጀመረች። በቃ ከዛ መስራት ጀመርኩ ማለት ነው። ሁሌም ባልሄድ አንድ ቀን እየሄድኩ አንድ ቀን እየሄድኩ አንድ ቀን እንደዛ እያደረኩ እንትን ማለት ጀመርኩ መስራት። የዛ ሰዓት ላይ አልታየኝም። አሁን ላይ ግን ቆሜ ሳየው ነበረኝ ብዙ አማራጮች፣ በጣም ብዙ አማራጮች ነበሩኝ። ቀን ስራ መስራት እችል ነበረ፣ መለመን እችል ነበረ፣ ቁጭ ብዬ መንገድ ላይ መለመን እችል ነበረ። ምክንያቱም ከባድ ነው እዛ ጋር ሄደሽ ሰውነትሽን መሸጥ፣ ሌላ ሰው መበከሉ ከባድ ነው እና እኔ ያሳለፍኩትን መከራ የዛ ሰውዬ ቤተሰቦች ያሳልፋሉ። እሱ ሊሲዘል ነው ያመጣው። ግን ምንም የማያውቁ ቤት የተቀመጡ ሰዎች አሉና እነሱ ሳስባቸው በጣም ነው የሚጸጽተኝ። መንገድ ላይ ቁጭ ብዬ መለምን ያችን ብር አገኛለሁ ብዬ ነው ማስበው። ፈጣሪ የሚሰጠኝ ነበር ግን አለማሰቤ ነው። ከመጣብኝ ነገር አንፃር ልጄን እዛ ጋር እንደቃመተዌ ነው ያን ነገር እንዳማራጭ ወሰድኩትና ለመድኩት። በቀን ውስጥ የማገኘው እዚህ ጋር በጣም ብዙ ብር ነው። ልጄን ብዙ ነገር አስለምድኳት፣ እኔ በጣም ብዙ ነገር ለመድኩና በቃ መኖር አቃተኝ። ስለዚህ አጠቃልዬ በቃ ወደዛው ነው የገባሁት። ቢዝነስ መስራት ነው የጀመርኩት። ማታ ማታ ሁሌ ነው የሚሄደው። ድባቡ ራሱ ሱስ ያስይዝሻል። የማታው ድባብ እዛ ጋር ያለው ጫጫታ ምኑ ሱስ ያስይዝሻልና ቤት አላድርም። አንድም ቀን ቤት አላድርም። ስራ እንኳን ባልሰራ እዛ ቁጭ ብዬ ከሴቶቹ ጋር አውርቼ ምናምን አንግቼ ወደ ቤት ሄዳለሁ። ልጄን የሚያሳድሩ ሰዎች አሉ። 50 ብር ትከፍያለሽ ለአዳሩ ማለት ነው። ማታ 12 ሰዓት ትሰጪና ጠዋት 12 ሰዓት ነው የምትወስጂው። እንደዛ እያረኩ ሱስ ያዘኝ። ከዛ ማታ ድባቡ በቃ እኔ ሱስ አስይዞኝ ነበር። ከወንድ ጋር እንኳን መሄድ ቢደብረኝ እዛ ጋር ሄጄ ቁጭ ብዬ አውርቼ ምናምን እገባለሁ ወደ ቤት። ተስፋ ቆርጬ ነበር በመሃል ላይ። ያው መድኃኒት ተጠቃሚ ስለሆንኩ እንደማይፈቀድ አውቃለሁ። በቃ እንደዚህ ተደጋጋሚ ያለ ኮንዶም የሚያወጡኝ ወንዶች ሲበዙ፣ የሚመታኝ ወንድ ሲበዛ፣ በዚህ እድሜሽ ምናምን እያሉ ሲሰድቡኝ ሲያንቋሽሹኝ፣ አክም ቤት ሄጄ ደግሞ ሴትዮዋ ጋር ስታይ ዶክተሯ ሲዲፎርሽ ወርዷል ትለኛለች ሁሌ። ምን እየሆንሽ ነው? ሲዲፎርሽ እየወረደ ነው፣ ልትሞቺ ነው እንዴ ትለኛለች። በቃ ስልችት አለኝ። እንደውም መድኃኒቱንም አልወስድም ከዚህ በኋላ አልኳት። በቃ ከ13 አመት ጀምሮ እስከ ዛሬ ወስጃለሁ። ምንም ተከፍም ዝቅ ያለልኝም ነገር የለም። በዚህ መድኃኒት ኃይል መኖር አልፈልግም። ከሞትኩ ልሞት ብዬ መድኃኒቱን ለ6 ወር አቆምኩት። መድኃኒቱን አቁሜ ወደ ጫት፣ ወደ ሲጋራ፣ ወደ መጠጥ ገባሁበት ማለት ነው። ጠዋት የጀመና አቅማለሁ፣ ከሰዓት አቅማለሁ፣ አጨሳለሁ፣ እወጣለሁ። ጥጥት አድርጌ ሰክሬ ይሳደባለሁ። በቃ አንዳንድ ቀን ያደርኩበትንም ሳላቅ ጠዋት ቤት ራሴን አገኘዋለሁ። ምን እንዳረኩ አላቅም፣ ከማጋ እንዳደርኩ አላቅም። ብር ይስጡኝ አይስጡኝ ትዝ አይለኝም። በቃ እንደዛ እያልኩ ለ6 ወር ያህል
በሱስ ውስጥ ቆየው ማለት ነው። በጣም አመመኝ። መድኃኒት ማቆሙ አለ። ሲጋራውና ጫቱ ደግሞ እየመራኝ መጣ። ማውራውም ነገር እየተቀባጀረብኝ ከሱቅ ዱቤ ወስጄ ጫቱን ስቀመው ሀብታም የሆንኩ ይመስለኛል። ምንም የምበላው ነገር ማጣበቅ ቀን አለ። ምክንያቱም ከቃምኩ ካጨስኩ በኋላ በቃ ሁሉም ነገር ያለኝ ስለሚመስለኝ መጣት ልጄ ትራብብኛለች፣ ወተት አጣለሁ። በቃ ያ ነገር ህመሙ ሲመጣ ግን ቤት ሲሄድ አሁኑኑ ካላቆምሽ ላንቺ መድኃኒት አልሰጥሽም አለችኝ ሐኪሟ ማለት ነው። መሞት ካለብሽ ሙቺ፣ ለልጅቷ ቤተሰቦች ደዊ፣ ልጅሽ ስጪ፣ መሞት ካለብሽ መሞት አለብሽ እንጂ ካሁን በኋላ እኔ አንድ ሰው የሚያዳን የሚችል ማኖር የሚችል መድኃኒት ላንቺ አልሰጥሽም አለችኝ ማለት ነው። ምክንያቱም የመኖር ተስፋ ሲኖርሽ ነው ላንቺ መድኃኒቱን የምሰጥሽ እንጂ ይሄ መድኃኒት ተመርቶ ሲመጣ ብዙ ፈተና አልፎ ነው። አንቺ ግን እየተጠቀምሽበት እስካልሆነ አልሰጥሽም አለችኝ ማለት ነው። በዛ ሰዓት መወሰን ነበረብኝ። ልጄን አሳልፌ መስጠት አልችልም። ለልጄ መኖር አለብኝ። ስለዚህ ያለኝ አማራጭ ሱሱን መተው ነው። ስለዚህ ሱሱን እተዋለሁ ብዬ ወሰንኩ። መድኃኒቴን ጨመርኩ ማለት ነው። ሱሱን እርግፍ አድርጌ ተውኩ። ቀን በእንቅልፍ እየሸወድኩ ጠላ ቤት እየሄድኩ ምናምን በቆልት ምናምን እየበላው ምናምን በዛች እየሸወድኩ ሱሱን ተውኩት። ጫቱን፣ መጠጡን፣ ማጨሱን ተውኩት ማለት ነው። ከዛ በኋላ ቲቪ ታመሜ ነበረ፣ ጉበት አሞኝ ነበረ፣ አባላዘር ደግሞ ተደጋጋሚ አመኝ ነበርና በጣም ከባድ ነው። ምክንያቱም የሆነን ነገር ፈልገሽ ነው። እዛ ጋር ስቆም እኔ ፈልጌ ነው፣ ግን በሽታ ይመጣብኛል ብዬ ፈልጌ አይደለም ማስበው። ያቺን ገንዘቧን ነው እዛች ጋር ያለችዋን ስትመጣ ስንት ቀዳዳ ትሸፍንልኛለች ብዬ ነው ማስበውና በጣም ከባድ ነበር። በጣም ብዙ ጊዜ አባላዘር ይዞኛል። ወላ ሐኪም ቤት ሁላ የምከታተልበት ቦታ መሄድ ሼም እስኪይዘኝና ሌላ ቦታ ሄጄ እስክታከም ድረስ ማለት ነውና ግን እግዚአብሔር ይመስገን አስመልጦኝ እዚህ ደርሻለሁ። ዋና መቆሜ ነው። የሞተ ስንት አለ። ከኔ ጓደኞችም የሞቱ አሉ። ከፎቅ ላይ ተወርውራ የሞተች አለች። መኪና ገይቷት የሞተች አለች። ይዘው ሄዶ ደግሞ የዳማ ተጫውቶባት የሞተች አለች። እና ከባድ ነው። እኔ እግዚአብሔር ይመስገን ምንም ቢሆን ያው እዚህ ደርሻለሁ። እየተነፈስኩ ነው እስካሁን ድረስ። ቤተሰቦቼን አግኝቻቸው አላውቅም። ወንድሜ እዚህ ለትምህርት መጥቶ ተቃቅፈን ተላቅሰን ምናምን እህቴ በልጅነትሽ እንዲሆንሽ ምናምን ምን ሆነሽብን የጠፋሽ ምናምን በጥጋብ እንደጠፋው ነው የሚያስቡት እነሱ ማለት ነው። እና አሁን ላይ እናወራለን፣ በስልክ ደረጃ እናወራለን። ከፋዘርም ጋር እናወራለን፣ ከማዘርም ጋር እናወራለን። እዚህ ሲመጡ ወንድሜ ጋር እኔ ጋር ይመጡ። ምክንያቱም እኔ ጠግቤ ከቤት እንደጠፋው ነው የሚያስቡት እነሱና እኔ ደግሞ ማልናገርበት የራሴ ምክንያት አለኝና ብናገር ምናልባት ሊረዱኝ ይችላሉ ትንሽ ነገር። እኔ ፖዚቲቭ መሆኔ ሲያውቁ ግን ሊያገሉኝ ይችላሉ። አናቅሽምም ሊሉኝ ይችላሉ። ከዚህ ሁሉ ደግሞ ዝምታን መርጫለሁና ኃላፊነት ደግሞ ነበረባቸው። እኔ አባቴ ተፈሪ ባይሆን እዛ ከተማ ላይ የሚያስፈራ ሰው ባይሆን ኖሮ እንደ አባትና እንደ ልጅ ቀርቦ የሚያዋራኝ ወይም እናቴ ቀርባኝ የምታዋራኝ ቢሆን ኖሮ ለዚህ ሁሉ ነገር አልደረግም ነበር። ከመጀመሪያው ቀን ጀምሮ ማስቆም ይችሉ ነበር። እኔን እዛ ሰውዬ ጋር ለፍላጎቴ መውሰድ አልነበረባቸውም። ከወሰዱኝ በኋላ ደግሞ እኔ ላይ ያዩትን የመፈንከት የመድማት ተደብድቦ ያንን ሁሉ ነገር ሴጣን ነው እንዲያረጋት ሲባሉ አለማመን ነበረባቸው። እኔን ቀርቦ ማዋራት ነበረባቸው። ሂጂ እዛ ሰውዬ ጋር እንሳ በቃ ደህና ሆነሻል ምናምን ከሚሉኝ ልጄ ግን ደስ ብሎሻል እዛ ተመችቶሻል ብሎ ቢጠይቁኝ ኖሮ የውስጤን እናገር ነበር። ችግሬን ተረድተውኝ ለእኔም መፍትሄ ለሌላ ሰው መድረስ ይቻል ነበር። እኔን ከመጠየቅ እነሱ እሱን ነው አምነው የተቀበሉት። እንደ ንጉሥ እንደ ጌታ ስለሚያዩት እሱን ነው የሚጠይቁት። እኔም ቢጠይቁኝ እናቴ እኔ ሽንቴን ስሸና ብዙ ጊዜ ሳለቅስ አይታኝ ታውቃለች። እርግጠኛ ነኝ 100% አይታኝ ታውቃለች። ግን እንደ እናት እኔ አሁን ልጄ ትምህርት ቤት ሄዳ ስትመጣ ከማጋዋልሽ ብዬ ጠይቃታለሁ። እናቴ እኔ ሽንቴን እየሸናው ሳለቅስ ብዙ ጊዜ ሰምታኝ እንዳልሰማ አልፋኛለች። ብትጠይቀኝ ኖሮ ልጄ ምን ሆነሽ ነው? ለምንድን ነው አረማመድሽ የተቀየረው? ምን ሆነሽ ነው? እየከሳሽ ነው? የተፈነከትሽው ምን እውነት አቦሽ ነው ወይስ ምን ሆነሽ ነው ቢሉኝ ችግሬን እናገር ነበር። ከዛ በጋራ መፍትሄ ይፈልግልን ነበር። ግን እነሱ እሱን ነው ሴጣን እንዲህ ሲያረጋን ነው ምናምን ሲል አምነውት ዝም ያሉት ማለት ነው። አባትስ ወንድ ነው እሺ፣ ግን እናቴ አምጣን የወለደችኝ እኔን ቀርባ ብታዋራኝ ኖሮ ይህ ሁሉ ነገር አይፈጠርም ነበርና እዚህ ያለሁበት ላይ አልደርስም ነበር። እና ተጠያቂ ናቸው። በጣም መሮኝ ነበር። ይዛ ሰሞን ደግሞ ትንሽ ምክንያት ነው የምፈልገው ለመተው ማለት ነው። እና ስጅት ብሎኝ ነበር። በቃ ይሄ የሄድኩ ውጭ ነው የማነጋው። የሚበላ ነገር ደህና ነገር አልብላም። አቅም እያነሰ እየደከመኝ መጥቷል። ከዛ በቃ ከወደኩ አንዴ እንደማልነሳ ቃለሁ። ስለዚህ ወድቄ ደግሞ ማን ያስታመመኛል?
በቃ የመተዋ አላማ ነበረችኝና ስራን ብፈልግ ስራ አጥቼ ነው ዝም ብዬ የተቀመጥኩትና የልጅ ትምህርት ቤት አለ ልጅ ትምህርት ቤት ገብታለች የግልና ያስገባዋትና ያ ነገር ከብዶኝ ነው እዛ የሚሄደውና እኔን አናግሩኝና ምን እንደሆነ አስረዱኝ አልኳቸው ኮስተር ብዬ ማለት ነው እንረዳሻለን ምናምን ሲሉኝ እንዴ ከዛስ አልኳቸው ሌላ ነገር ሊጠይቁ መስሎኝ ማለት ነው አይ አንቺ ተለውጠሽ ትልቅ ደረጃ ደርሰሽ ማየት ነው የምንፈልገው ምናምን አሉ አይ የኔ ልጅ አለኝ ልጅ ለሌለው ከሆነ የምታስቡት ሂዱ በቃ አልኳቸው አራ ልጅ ያለውማ እንፈልጋለን አሉ ታስተምሩልኛላችሁ ስል አዎ ሙሉ ለሙሉ ባይሆን ግማሽ እናግዝሻለን ግማሽ እየሰራሽ ራስሽን ታግሻለሽ ችግር የለውም አልኳቸው ለዚህ ደውይልን ብለው ስልክ ቁጥር ሰጡኝ ማለት ነው በማግስቱ ቦርሳዬን ስበረብር ብር ፍላጋ ያችሁ ወረቀት ትዝ ብላኝ አነሳው ደወልኩ ማታ ወረቀት ሰጣችሁ ነበር ምናምን አልኳቸው እኔ በቃ አሉኝ የታክሲኛ እንችልሻለን ነው ያሉ መጣ እዚህ ተመዘገብኩ በቃ ችግር የለውም ሐሙስ ቀን ነኝ ትምህርት ትጀምሪያለሽ ከዛ በኋላ መማር ትጀምሪያለሽ እዚህ ደሞዝ ይከፈልሻል ምን አሉኝ እሺ ከዛ እዚህ የመጣው በሰዓቴ ነው የምገኘው በጠዋት ነው የምመጣው ከዚህ ደርሶ መልስ መንገዴ 60 ብር መንገድ ነው የሚሄደው ማለት ደርሶ መልስ ጎርጊስ ሰፈር የሚባልበት ነው የምኖረው ሩቅ ነው ከዛ እዚህ መምጣት ጀመርኩ ከ4 ሳምንት በኋላ መደበኛ ገባው ማለት ነው ጠዋት እንመጣለን 12 ሰዓት ነው የምንወጣው ከዚህ ጥልፍ መጥለፍ ሲንጀር መስፋት ቦርሳ መስራት የአንገት ጌጥ የጆሮ ጌጥ ጫማ በቃ ይሄንን እንሰራለን ራሳችንን እንደግፋለን በሷ ማለት ነው የነሱ የምትመጣው ደግሞ ትንሽ ናት ያቺ የምትመጣው የቤት ኪራይ ትሸፍንልኛለች እቺ እዚህ ጋር ማገኛት ነገር ለልጄ ለሆነች ታክሲ አላስብም በእግሬ ነው የምመጣው ማለት ነው በቃ በጣም ተነስቼ በእግሬ እዚህ ነኝ እኔ አለልኝ ተነስቼ ማለት ነው አተኝም እንዴው ላስኪሉኝ ማለት ነው በቃ ያቺ ወደዛ ላለመመለስ ወስኜ መሮኝ ስለሆነ በቃ አንድና አንድ ቀን ሰርቼ ለወጣለሁ ብዬ ነው ያሰብኩት ልጄም እያደገች ነው 5 አመት ሆኗታል ተጠይቃለች ይሄን ነው የምትሄጂው ትለኛለች ሶጣ ማለት ነው እማዬ ወዴት ነው የምትሄጂው ሰው ሲተኛ ብላኛለች አንድ ጊዜ ሰው ሲተኛ ግን አንቺ የምትሄጂው ለምንድን ነው እማዬ አብረን እንሂድና ሊሆን እንዴ አለች ነው የዛቀን የተሰማኝ ስሜት በጣም ከባድ ነበር እና ያንን ያህል ማገናዘብ ከጀመረች ሴት ልጅ ናት ብዙ ነገር እያወቀች ትሄዳለች ራሴን አበላሽቼ ልጄን ማበላሸት የለብኝም ብዬ ስለወሰንኩ በቃ እዚህ ለ6 ወር ቆየን ድጋሚ ደግሞ ማሰልጠኛ ልከውን 6 ወር ቆየን 1 አመት ማለት ነው ማሰልጠኛ ኬክ ቤት ሃውስኪፒንግ ጽዳት ማለት ነው እኔ የተማርኩት ሃውስኪፒንግ ነው ተመረን ጨረስን ተመረቅን ስራ ጀምሬያለሁ አሁን 2 ወር ሆኖኛል ስራ ከጀመርኩ እግዚአብሔር ይመስገን እየሰራው ነው ቀን በኮንፊደንስ ነው አሞጣው አይደለም ስራ ጀምሬ እዚህ ልልታስመጣ እኔ በኮንፊደንስ ነበር የምመጣው ረቦኝ የሻገተ እንጀራ ወቅጬ በላውበት ቀን አለ ለልጄ ትምህርት ቤት የሻገተ እንጀራ ቋጥሬ እዚህ መጥቼ እነሱ ላይ ያለቀስኩበት ቀን አለና ያ ሁሉ ፈተና ያ ሁሉ መከራ አልፎ እዛ መከራ ውስጥ ሆኜ በኮንፊደንስ ነበር ከቤት የምወጣው የዛ ጊዜ ለብሼ ስወጣ ተሽቆጥቁጬ ፈርቼ አከራዮቹ ምን ይሉኝ ቤት ልቀቂ ይሉኝ ለልጄ የሆነ ነገር ይሏት ይሆን የሚለው ነገር ያሳስበኝ ነበር አሁን ላይ ግን በኮንፊደንስ ጧት ተነስቼ ዘና ብዬ ያልኩሽ ስራ እንደምትክክለኛ ሰው ይሄን የምትይ ስራ ብዬ ነው የምወጣው ከቤት ራሱ ስወጣ ማለት ነውና እዚህ መጥቼ ከዛ ስወጣ እኮ አንዳንዴ በባዶ አንጀቴ የምመጣበት ቀን አለ ራት ማልበላበት ቀን አለ እነሱ ደግሞ ያስባሉ ከዚህ ሲሄድ ወይኔች ነገር ሰርተው ራት በልተሽ ነው መድኃኒት መውሰድ ያለብሽ በባዶ እንዳትወስጂ ይሉኛል የሆነች ካላቸው ደሞዝ ላይ ባይኖራቸውም ካላቸው ነገር አጋጭቶ አስቤዛ ይገዙልኛል ለኔ በጣም የተለየ ነበር ፍቅራቸውና እንጃ እኔ ቤተሰቦቼ ጋር ራሱ ቢሄድ ራሱ እንደነሱ ፍቅር የሚሰጡኝ አይመስለኝም እና በጣም ነው የሚወዱኝ በጣም ነው የምወዳቸው ይረዱኛል ማንነቴን አውቆ ያላንቋሸሹኝ እነሱ ናቸው እንደዚህ አይነት ነገር አለብሽ አንቺ አታስፈልጊም ሴተኛ ዳሪ ነሽ ብሎ አላንቋሸሹኝም አልሰደቡኝም አላንጓጠጡኝም እንደሚወዱኝ ነው ሁሌ የሚነግሩኝ ትልቅ ሆቴል ነው የምሰራው አሪፍ ደሞዝ ነው የሚከፈለኝ እየሰራው ነው እግዚአብሔር ይመስገን እንደኔ ላሉ ሰዎች መድኃኒትን በጊዜው ባደርስላቸው ቢመችኝና በእኔ ሐሳብ ቢሆን ቤት ለቤት ራሱ መድኃኒታቸው አልቆባቸዋል ብዬ ባንኳኳን ብሰጣቸው በጣም ደስ ይለኛል ምክንያቱም እኔ የታክሲ አጥቼ መድኃኒቴን ለአንድ ቀን ያቆምኩበት ቀን አለ ለ2 ቀን የታክሲ አክም ቤት የሚሄድበት አጥቼ ማለት ነውና ያ ነገር ስላለ የሆነ ነገር የሆነ እሳት ሲያቃጥልሽ ሌላውን ሰው ስሜት እንትን እንደምትዩ እረዳለሁ እኔ ጋር የመጣው ነገር እነሱ ጋር እንዳይደርስና ክፍለ ሀገር ደግሞ ሄጄ ያንን ሰውዬ ማስያዝ ፈልጋለሁ በልቤ ያው ፈጣሪ ቅርበሉ ይላል ይቅርብየዋለሁ ቢሆንም ግን እርግጠኛ ነኝ እንደኔ አይነት ብዙ ሴቶችን እየበከለ እንደሆነ በጣም ብዙ ልጆችን እያበላሸ እንደሆነ ምክንያቱም እዛ ሀገር ያሉ ሰዎች እንደ ጌታ ነው የሚቆጡት ማለት ነውና ያን ነገር ማስቆም ብችል እኔ ከስራ ሰዓቴ ውጪ ብዙ ነገር ሰራለሁ ሰፈር ላይ ልብስ አጥባለሁ ጫማ ጠርጋለሁ ማልሰራው ስራ የለም
ስራ አለ ከተባልኩ ማልሄድበት ቦታ የለም እና ማልሰራው ስራ የለም። ልብስ አጥባለሁ፣ እንጀራ ጋግራለሁ። ለቅሶ አለ ከተባልኩ እንጀራ ጋጋሪ አትፈልጉም ነው የምላቸው ሄጄ ማለት ነው። ምክንያቱም ከዛች የምትመጣው ደግሞ በወር ስለምትመጣ እኔ ደግሞ የዕለት ነገር ስለማይስፈልገኝ እዚህ ጋር ሰርቼ መለወጥ አለብኝ። ምክንያቱም እዛ ጋር አይቼዋለሁ ሲበቃኝ ድረስ ተርቤም ጠግቤም ጠጥቼም በልቼም ሁሉንም ስላየሁት ከዛኛው ይልቅ ደግሞ ይሄኛው ይሻላል። ምክንያቱም አንደኛ ከፈጣሪ ተጣርቄበታለሁ። ልጄን በስነ ስርዓት ፍቅር እየሰጠው አብሬት እየተኛው አብሮ መተኛቱ ላይ ናፍቀኝ ነበር ከልጄ ጋርና አሁን ላይ አብሬት እየተኛው ጠዋት እንደማንኛውም ሰው እየተነሳው ስራ ብዬ እየሄድኩ ስለሆነ እኔ በጣም ደስ ብሎኝ ነው የምኖረው አሁን ላይ ማለት ነውና ፊቴም እንደዚህ አልነበረ። ከፈጣሪ ጋር ስትሆኚ እሱ ራሱ የሚሰጥሽ ነገር አለ። ከምትበዩ ከምትጠጪው ይልቅ የሚሰጥሽ ነገር አለና እግዚአብሔር ይመስገን። ያው እንግዲህ ለወደፊት ደግሞ አቅም ሲኖረኝ እልልታን አግዛለሁ፣ ሌሎች ሴቶችን ማውጣት እፈልጋለሁ እና እግዚአብሔር ይረዳኛል ደግሞ ብዬ አስባለሁ ከዚህ በኋላ። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ባለታሪካችን ቀደም ሲል እንደሰማችሁት በዚህ አስከፊ ህይወት ውስጥ ነበረች። ነገር ግን እልልታ ባመቻቸላት እድል ከዛ ህይወት ወጣ ራሷንም ልጇንም እያስተዳደረች ትገኛለች። ይሄ በጣም ደስ የሚል ነው። ደስታዬን የማካፍሎት፣ ሚስጥሬን የማውጋውት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ